ኤቢ የተደበቀውን ምስጢር አወጣችው። ከአቶ ደረጀ መኪና ውስጥ የድምፅ ካሜራ በመጠቀም አቶ ደረጀና ሰላምዬ ሲያወሩ የነበሩትን የተረገዘውን ልጅ ወሬ እንዳለ ለእናቷ ነገረቻት። ወይዘሮ ሰላም ማርታም ይሄን ስትሰማ ጭራሽ አቶ ደረጀ በእኔ ላይ ወስልቷል፣ የኔ ባለቤት ከኔ ምን አጉድዬበት ነው እንዲህ የተወይ በማለት ልቧ ተሰበረ። ማመንም አቃታት። እንዴት በእኔ ላይ ሄዶ ከሰራተኛዋ ከሰላም ጋር ሄዶ አስረገዘ በማለት በጣም ልቧ ተሰበረ፣ አዘነች። በጣም ያሳዝናል። ወይዘሮ ዳጣና ናታን ሲሳሳሙ ወይዘሮ ማርታ አየቻቸው። ይሄን ያየችው የኤቢ ወሬ ሁሉም ነገር ልክ ነው በማለት ወደ አእምሮዋ አስገነዘበች። በጣም ይገርማል። ኤቢ ከአባቷ መኪና ውስጥ ካሜራ ደብቃ የድምፅ መቅጃ ካሜራ አስቀመጠች። በጣም ይገርማል። አባቴማ የሚያወራው ሁልጊዜ ይሄን ነገር ማወቅ አለብኝ በማለት ሁሉንም ነገር ወስናለች። ዳጣ ትባረር የተባለው እንዳትባረር ቀርታለች። ይህንን ስትሰማ ኤቢ ቤቱን ቀወጠችው። ተነስታ እዚህ ቤት የኔን ድምፅ መሰማት የለበትም ማለት ነው፣ በፍጹም መሄድ አለባት። እንዳውም ስትሄድ የረባ ሻንጣም የላት፣ ቢያንስ ልብሱ አባዬ ይገዛላት ቆንጆ ልብስ አለና ለውሃ ይሆን ነበር ትታው ብትሄድ ስትል ነበረ። በጣም ትገርማለች ኤቢ ማለት ነው። እናም ይሄን የሰማችው ወይዘሮ ማርታ በጣም ትናደድባታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 45 ተለቀቀ። እንግዲህ ለማስታወስ ያክል ወደ 44 ስንመለስ ዳጣ ተኝታ ነበርና ዳጣ በተኛችበት ምን ነበረ እንግዲህ ኤቢ ልታፍናት ነው ብለን ነበር በይዘው ማለት ነው። እሷ ግን ያሰበችው ስልኳን ልትሰርቃት ነበረ። ስልኳን ሰርቃ በቃ ወደ ናታን የሚላላኩትን የሚጻጻፉትን መረጃ ፋይል ማየት አለብኝ በማለት ስልኳን ልትሰርቅ ነበረ። ነገር ግን የለበሰችውን የአልጋ ልብስ ጎትትባት ከዛ ዳጣ ያራደዋለች፣ ትነቃለች። ምን ፈልገሽ ነው? ሻህን ነው? ሻህኑን ከሆነ አሁን ናታን ወስዶታል። አዎ ሻህን ትላለች ማለት ነው። አይ ናታን ወሰደው ስትላት ነበረ። እናም በዚህ የተነሳ ይሄንን ስትሰማ በጣም ትናደዳለች ማለት ነው። የዚህ ጊዜ አላወቅሽኝም በማለት ወስዶታል ስትላት ትሄዳለች። ቆይማ እናንተን ብላ ተናዳ ትሄዳለች ማለት ነው። እልቅስ ተነሽና ተዘጋጅ ለመሄድ ብላለች ማለት ነው። እናም እሺ እያለቻት ልትሄጂ ነው ከዚህ ቤት ልትሰናበች ነው ብላ ደስ ብሏታል ማለት ነው። እናም እንግዲህ ይሄን ብላ ተነስታ ትሄዳለች። እንግዲህ ቀጥታ ወደ ታይ በምትወርድ ሰዓት ከእናቷ ጋር ተቀምጣ ነበርና እማዬ እንግዲህ ዳጣ የረባ ሻንጣ እንኳን የላትም፣ ስለዚህ የረባ ሻንጣ እንኳን የላትም። አሁን ልብሱ ቆንጆ ቆንጆ ልብሱን እንኳን ለውሃ ይሆናት ነበረ ልብሱ እያለች ስትላት ነበረ። ይህን የሰማችው እንግዲህ ወይዘሮ ማርታ ገና ማይሰማሽና ነው አሁን እንዴት የምትይው? አሁን እኮ በቃ ሁሉም ሲሄዱ ሰላምም እንዳውም ሌላ ቦታ ብትወልድ በጣም ደስ ይለኛል። ምክንያቱም ሰላም ሌላ ቦታ ከወለደች ዳጣ ከዚህ ቤት ሄደች፣ በቃ ሁሉም ነገር በጣም ደስ ይላል። ስለዚህ ቤቱ ሰላም ይሆናል፣ እኔም ሰላም እሆናለሁ። እዚህ ቤት የምንኖረው እኔ ናታን እኔ ናታን በቃ ሁለቱ ከሄዱ ሰላምም ሌላ ቦታ ከወለደች ደስ ይለኛል እያለች ነው። ምንድነው አንቺ ልጅ ተረጋጊ እያለቻት ነበረ ማለት ነው። እናም ይሄንን እያለቻት ሳለ እሷም እንግዲህ ይሄን በማለቷ በጣም እንትን እያለች ነው ያለችው ማለት ነው። ገና መጨረስኩልሽ፣ ሲቀጥል አትሄድም ኤቢ ስትላት ነበር።
የዚህ ጊዜ ዳጣ አትሄድም እንዴት የኔን የሚሰማኝ የለም በማለት ነበረ ስትል የነበረ። ይህን የሰማቸው እንግዲህ ኤቢ ማለት ነው ቤቱን ቅውጥ ታደርገውና ተነስታ ወደ ወደ ፎቅ ትወጣለች። የዚህ ጊዜ ወይዘሮ ማርታ ነይ እያልኩሽ ነው አትሄድም ስትላት፣ እንዴት አትሄድም? እዚህ ቤት ይህን ሁሉ ባይንሽ አይተሽ እንዴት ነው? እኔ የማወራው አይሰማም? የአባትሽ ትዕዛዝ ነው። አባትሽ ደግሞ የዚህ ቤት ባለቤት ነው። እሱ አባወራ ኩርፎ ማን ደስ ሊል? እኔ፣ አንቺ ወይስ ውሃ? ማንኛችን ደስ ሊለን? ስለዚህ የአባትሽን ትዕዛዝ ማክበር አለብን ብላ እንዲቀርታለች ስትላት፣ አንቺም ተስማምተሽ መኖር አለብሽ፣ አለበለዛ ውጭም ትሄጃለች። ለሷ ነው እንዳውም ውጭ ሄዱ የምትሉኝ ከሷ ጋር እንትን እንዳልል ነው በማለት አልሄዳትም ውጭ እያለች ነበረ ማለት ነው። ይህን ሁሉ አድርጋ እሷን አለማባረር እንዴት እያለች ነበረ ማለት ነው። እናም ተነስታ ስትሄድ ተከትላት ወይዘሮ ማርታ ሁሉንም ነገር ትጠይቃታለች። ይሄን በምትጠይቃት ጊዜ እንግዲህ ክላሷ ገብታ በጣም ታብዳለች ማለት ነው። እንግዲህ ኤቢ ማለት ነው እኔ ያናገርኩሽ እንዴት ነው እንደዚህ የጠገብሽው? በማለት እኔ አንቺን ወልጄ ሳሳድግ በጣም ብዙ አንቺን አርግዤ ወልጄ ብዙ ነገሮችን እንትን ብዬ ነው እኔ የምልሽን የማትሰሚ ከሆነ ካሁን በኋላ በማለት በጣም ትናደዳለች ማለት ነው። ወይዘሮ ማርታም ስሜታዊ ትሆናና ከዛም እማዬ በቃ ይቅርታ በቃ ይቅርታ እያለች ኤቢ አስመሳይዋ ይቅርታ ስጠይቃት ትቆጣት። የመጨረሻ ማስጠንቀቂያ ነው ይሄን የምሰጥሽ እንድሳናግርሽ ገልምጠሽኝ የምትይዚ በማለት እንግዲህ ወይዘሮ ማርታም ወደ ታይ ትወርዳለች ማለት ነው። እንግዲህ ወደ ታይ ስትወርድ ወደ ዳጣና ወደ አባቷ ደረጀ ጋር ስንሄድ አቶ ደረጀ እንግዲህ በአንድ መኪና ውስጥ ሆነው እያወሩ ነበር። አባዬ በቃ አሁን እንድትቀሪ ተወስኗል፣ እዚሁ እንድትሆኚ ማርታ ፈቅዳለች፣ ባለቤቴ ማርታ እያላት ነበርና እያወራ ነበረ። አባዬ አንተም ተጨነቅ፣ ከዚህ ሁሉ እኮ ብታስረዳት ብትነግራት እያለችው ነበር። እንዴ ብነግራት ምን ምትል ይመስልሻል? እንዴ ኪድዬን አንድ ጊዜም እኮ ደግሞ ልጅ ብትሆኝ እኔ ወንድ ልጅ ብትሆኝ በጣም ነበረ እምወደው እያለች ነበረ። እኮ ይሄንን አንቺን እኮ የሚጠላሽ የለም፣ ስለዚህ እኔ ነኝ የማልታመነው እንጂ እያለ እያወራት ነበረ። እንዴት አባዬ ስትለው ሁሉንም ነገር እያስረዳታል። እናትሽን አንድ ጊዜ በኖርማል እያለሁኝ ዝም ብዬ አስቤያን ነበረ፣ እንዴት ወለድከኝ እያለችው፣ እንዴት ተጸነስኩኝ፣ እንዴት እንትን አልኩ እያለ ከዛ ማርታ የለችም ነበር ከቤት እያለ እቤት ነው የተረገዝኩት እያለ አይ አይደለም እዚህ ቤት ነው ስትለው አይደለም እሷ ከቤት የለችም ነበርና እና በዚህ የተነሳ አንድ ጊዜ ጠጥቼ መጥቻለሁ። ያንቺን እናት በኖርማል ጊዜ እመኛት ነበር ዝም ብዬ አንድ ቀን። እናም በዛ የተነሳ ነበረ ከእሷ ጋር ግንኙነት አንድ ቀን የአንድ ቀን ስህተት በጣም እንትን ይለኝ ያላት ነበር። እና ከዛስ እንዴት ናት እናትሽ አንቺን እንዴት ነው ናት ማለት ነው? ቆንጆ ናት፣ አንቺን ትመስላለች እያላት ነበር። እና ሁሉንም ነገር እያወራት ነበር ያለው አቶ ደረጀ ማለት ነው። እናም እንግዲህ የአንድ ቀን ስህተት ይኸው ሁልጊዜ ኃጢአተኛ ነኝ፣ አንቺ ሴት ስጦታዬ ነሽ። ታዲያ እኔማ እንደዚህ አትበል፣ ዝሩ ተፈጥሬ ነኝ እንደዚህ እንትን ብዬ አይደለም እያለች ነው። ፈጣሪ ይሁን ያለው ነው አባቴ ትለዋለች። እናም አቶ ደረጃ አንቺ እኮ እንደውም ስጦታዬ ነሽ፣ ግን እኔ የሰራሁት ስራ ነው እንጂ ሁልጊዜ የሚያስጨንቀኝ እያሉ አቶ ደረጀም ለዳጣ ይነግራታል። ዳጣም እንግዲህ በቃ አባዬ ያለችው ነግራኝ ነበረ እናትሽ ተው ደረጀ ትዳርህን አክብር እያለችኝ በዛ በአንድ ቀን ስህተት ይሄ ተደረገ እያለ ደግሞ አንቺ እንደ ጠፋሽ እንደ ተጣልሽ ሁሌ ጥያቄ ነበር አእምሮ እያለ ነበር። አሁን ግን አንቺን የመሰለ ቆንጆ ልጅ ስለሰጠኝም አመሰግናለሁ። ያው ግን ደግሞ ብነግራት ብትለውም እንዴ ብነግራት እንዴት ምን አጥቼብህ እኔ ምን አጉድዬብህ ነው እንደዚህ ያደረግከው ብላ አንቺን እኮ ምንም አትልሽም እኔን ነው እንደዚህ የምትለኝ
እንዴት ብላ ለዚህ ሁሉ ጥያቄ መልስ የለኝም፣ አየሽ መልስ የሚባል አንድ እንኳን የለኝም እያላት በቃ አባቴ ካሁን ቀጥዬ በጣም ነው የምታሳዝነኝ፣ በጣም ነው ስትጨናነቅ የሚጨንቀኝ እያለች ዳጣ ታስረዳዋለች። በቃ ካሁን በኋላ እናቴ ብዬም አልጠይቅህ አላጨናንቅህ በማለት ትታው ትሄዳለች ማለት ነው። እሺ በማለት እንግዲህ ውሃ ወደ ቤት ስትመጣ የት ናቸው? የት ሆነሽ ነው? ውጭ ትላታለች። ዳጣ ስትላት አባዬ ጋር መኪና ውስጥ ሆነው እያወሩ ነበረ ስትላት፣ ምንድን ነው የሚያወሩት? እንደዚህ እንደዛ እያሉ ምንድን ነው ያወሩትን? ያወሩት አይሰማኝም ከመኪና ውስጥ ነው ስትላት፣ ይሄ ነገርማ በቃ እኔ ይሄን ነገር እንትን ማለት አለብኝ፣ ካሜራ መኪና ውስጥ ለጥፌ ድምፅ መግዣ እሱን ገዝቼ ማድረግ አለብኝ። ሁልጊዜ መኪና ውስጥማ ተለጥፈው የሚያወሩትን መስማት አለብኝ ብላ ወደ ውሳኔ ገብታለች ኤቢ። እናም በዚህ የተነሳ ኤቢ ኬሪሽና ነው ኬሪሽና ልበል እሱ ጋር ትደውልና እንግዲህ የመኪና ውስጥ የሚለጠፍ ገዝተህልኝ ና ትለዋለች። እሱም እንግዲህ በፍቅር ያበደው አዱ ማለት ነው። አሁን ላይ አርጁ እሺ ብለዋታል። አርጁም ልሞት ስል ነው እኮ የደወልሽልኝ የኔ ቆንጆ፣ ትንሽ አውሪኝ፣ በጣም ነው እኮ ሰፈራችሁ ጠፍቶብኝ፣ በቃ ቤት ላገኝሽ ክሪሽናን እያላን ነበር። አይ ትንሽ መቆየት ነበረብኝ እያለችው ነበር፣ ምክንያቱም መሞት ነበረብህ እያለችው ማለት ነው። እናም በዚህ የተነሳ ይሄን እያላት እንግዲህ ገዝቶላት እሱም ይመጣል ወደ ዳጣን ማን ነው ናታንና ኤቢ ስንመጣ ናታን እንግዲህ እቤት ክላስ ስለነበረ ዳጣን ታስጠራታለች። ዳጣን ታስጠራና ዳጣ ደግሞ ከበር ላይ ሆና ነበረ። እሷ ግን ለምንድን ነው ሁሉም ሰው ናታንዬ፣ ሁሉም ሰው አይወደኝም፣ ለምንድን ነው እኔ ጥሩ አይደለሁም? እኔ እንደዚህ አይደለሁም? እያለች ለናታን ጥያቄዎቿን ትደረድራለች። ናታንም አንቺ በጣም ጥሩ ነች፣ ግን ታያሻለቅም ጨቅጫቃ ነሽ ይላታል። እንዴት? እኔ እኮ ያየሁትን ነው፣ አንድም አልዋሽም። አንተ ራሱ የምትወደው ከኔ አብልጠህ፣ እኔ ለአንተ በጣም ብዙ እወዳለሁ፣ አንተ ግን የምወደው ዳጣን ነው። እኔ ዳጣንም አንቺንም እንትን አልል ሲላት፣ አትዋሽ እያለችው ነው። እኔ በራሱ አንተ ራሱ ስስማት በይኔ በብረቱ አይቼ ካዳችሁኝ፣ ይሄ ራሱ አንተ ዋሽተሃል ትለዋለች። የዚህ ጊዜ በቃ የተሳሳተ ነው አንቺ ያየሽው በማለት ሲነግራት እንግዲህ እሷ የጠራቻት ውሃ ስስመውና ከሱ ጋር ሪሌሽን እንዳላት አድርጋ ልታሳምን ነበር ዳጣን ያስጠራቻት። ናታን ይጠራሻል በያት ብላ ነበረ። እናም እሷም ናታን የጠራ መስሏት ሲሳሳሙ እንዴት እሺ ለመከረኝ አታቅፈኝም ስትለው እሺ ብላ ሲያቅፋት እንግዲህ እሷም ያንን መታቀፏን ስታይ ትከፍትና ረበሽኳችሁ በማለት ዳጣ ትወጣለች ማለት ነው። ረበሽን በማለት እንግዲህ እሺ ቅርታ ብላ ትወጣለች ማለት ነው። ናታንም እንግዲህ ሄድና ብቻዋን ቁጭ እንዳለች እባክሽን ዳጣ እንዳሰብሽው አይደለም፣ በጣም ነው ይቅርታ፣ እሷ ሊሆነ ወሬ እያወራችኝ ነው፣ እንዳሰብሽው አይደለም ብሎ በጣም እየተለማመጠ ነው። ከዛሬ ቀጥለ ከኔ ጋር ምንም ግንኙነት አይኖርህም እያለችው ነበር። ድሮም ወንዶች እኮ ስትባሉ እያለኝ እንዳሰብሽው አይደለም ቢላትም ከዛ ትንሽ ታስፈራውና ለማንኛውም እኔ ከመጀመሪያው መጥቻለሁኝ፣ ያስጠራችኝ እሷ ናት፣ ናታን ይፈልግሻል ብላ ውሃ ልካቤ ነው እንደዚህ ፈሪና እንዴ ስትለው፣ እንዴ ትናልሽኝ ሁሉንም የተወራውን ሰምቻለሁ ከበሩኝ በማለት እሺ በቃ ይቅርታ ብሎ እቅፍ ያደርጋታል። ይህን ሲያደርጉ እንግዲህ ወይዘሮ ማርታ ከበረንዳ ላይ ከላይ ሆና እያየቻቸው ነበር። ተንበርክኮ እንደዚህ በሚላት ጊዜ መለስ ብላ ደበቅ ብላ እንግዲህ ስታያቸው ያንን እውነትም ውሃ ማነች ኤቢ ያለችኝ እውነት ነው፣ ዛሬ ባይን ያሳየኝ እያለች ነበር ማለት ነው። እናም ይሄንን ብላ ደበቅ ብላ ስታይ እንግዲህ ወደ ወይዘሮ ማነው ወደ ሰላም ስንሄድ ሰላምዬ እያጸዳኝ ነበርና ውሃ መታ ልጅው ግን መቼ ነው የሚወለደው ልጃችን? አሁን ትንሽ ጊዜ ነው የቀረው፣ ወንድም ይወለድልሻል፣ ታጫውቸዋለች ትላታለች። ወንድም ነው የሚወለድልኝ ስትላት፣ አዎ
ሂጄ ለእናቴ ለማየ ልንገራት ወንድም ልወልድልኝ ነው ወንድም ትሰጠን ነው ብዬ ስትል አንቺ ያምሻል እንዴ? በቃ ወንድም እኮ ማለት ያኔ ጓደኛ እንደዛ ነው ስትላት በቃ ምግብ ስሪልኝ ማን ነው እርቦኛል ስትል ነው የተውላ አንቺ ይህን ወሬ ማረሻሻ አብረን ቆንጆ ጨብጨብ ሳልስራልሽ ነይ ብላ ይዛት ትሄዳለች ማለት ነው። ኪችን እንግዲህ ለእናቷ ልታወራ ነበር። ወደ አርዱ ጋር ስንሄድ አርዱ እንግዲህ የድምፅ መቅጃውን ይዞላት መጥቷል። ቀፍሽ እንኳን ቢላት መጀመሪያ ታጠብላው ትታው ትሄዳለች። እናም እንግዲህ ይዞላት የመጣውን የድምፅ መቅጃ ከአባቷ መኪና ውስጥ አስቀምጣለች። አስቀምጣ ወደ ቤት መታለች። ማርታም እንግዲህ ሰላምዬን ይዘሃት ሂድ ሆስፒታል እያለችው ነበር። እሺ በማለት ሰላም ውጭ እያለቻት ነበረ። እዚህ ላይ ፊልሙ ሊጠናቀቅ የቻለው እንግዲህ ይህ ድምፅ ሲቀዳ ትሰማለች የሚለው ይታየናል። ለነበረን ቆይታ አመሰግናለሁ። ባይ ባይ።